አውሪ ቲጂ አውሪ። የሚያመጣቸው ሁሉ ስራም ይሁን ድራማም ይሁን ብቻ አናቅም፣ ሪልም ይሁን የወረደ የዘቀጠ ሃይማኖታችንን ለማሰደብ ያመጣው ስራ በጣም ያስጠላል። የምታመጣቸው ጠቅላላ ማህተብ እያሳሰርክ ነው ብሩክ። ፊልምም ስትሰራ ድራማም ስትሰራ ማህተባችሁን ካንተ ጭምር አውጣው። እኔ የሆነ እንትን ላይ የሆነ አስተያየት ላይ ስላየው ነው። እባክህን እዛ ጋር ደግሞ ልጅቷን ምንም አትቀናም፣ እንዳትሸወድ። የምትቀና ልጅም አይደለችም። በራሷ ኮንፊደንስ፣ ሙሉ ኮንፊደንስ አላት ሃይሚ። ራስ ስትንቋለል ትኖራለህ እንጂ አስቀንቼ ወደ እኔ ያመጣለሁ ብለህ አትሞክረው። አይባልም። ውጪ ከቤት ከፈለግሽ አይባልም። ይሄን ለምን አትናገሩም? እናንተ ውጪ ከቤት አይባልም። ቤት እኮ አላት እሷ። ውጪ ከቤት ከፈለግሽ ውጪ አይባልም። ይሄ ቤት አይተው የተከራየው ቤት እንጂ የገዛው አፓርታማ መሰለው እንዴ? ገንዬ ቆይ እሺ፣ እናንተ የምትናገሩት ሹሩሩ ነው እናንተ የምታውቁት። ሲቀጥል የምታመጣቸውን እንደው ቢያንስ ስማርት ንግግር መናገር የሚችሉትን እንትን በል። እዛ ጋር አንድ ወር ንግግራችሁ እንኳን ዲያሎጉ አልተግባባም። ድራማው አልሆነልህም። ድራማ ልትሰራባት ነበረ፣ አልተሳካልህም። ራስ ገብተህ ፊልሙን የሰራኸውን የተነጋገራችሁትን ከልጅቷ ጋር ይኸው። እሺ፣ ሁለት ምላስ ነው። ቤት ለሚለው እሱም ተከራይቶት ነው። ለሶስት ነው አይደለ ሲኖሩበት የኖሩት፣ ሶስት ሆኖ ነው ከሚፍታ ጋር። እሱ እንደ ትልቅ ነገር ነው። የራሱን ቢሆን ቤቴ መልስ ሰጥተዋለች እርጉዚት እኮ 7 ቤት ገዝቼ እሰጥሃለሁ ስትልክ እኮ አፍህን መክፈት አልቻልክም። ትቺ ይሆናል ነው ያልከው አንተ። ቤት ለምትለው ነገር ተከራይተህ ለምትኖረው ቤት አይደለም። የራስህን ቤት አያኮራም። በአሁን ሰዓት የሚያኮራ አይደለም። እንደ ወጣት እንደተማረ ፊደል እንደቆጠረ አስብ፣ አስተውል። ሴት ልጅ ታየው ስለወጣ እኔ እንደውም ወጣ የራሷን ብትኖር መርጥላታለሁ። እያወጣው ኖ ችግር የለውም። አዲስ አበባ ቤት ነፍ ነው አለ ምንም አትንከራተትም። አለ ቤት ምንድን ለደላላ መንገድ ነው። እዛው ክልል ላይ ታገኘዋለች። ቤት አለ። ኖ ይሄ ድራማም ቢሆን እኮ የወልሽ ትዕግስቴ፣ ድራማም ቢሆን እኮ የሰው ልጅ እኮ ቤቴ አይልም። ውጪ አንቺም ከፈለግሽ 2 ሆነሽ ኑሪ። የሚያመጣቸው ሴቶች ሁሉ ዛሬ እንኳን ሌላ አይዲያ አይኖረውም እንዴ? እሱ ደግሞ ትቀጥላለች፣ ስድቧን ትቀጥላለች። ነገ ቤተሰቦቼ እንግዲህ ከእናንተ ጋር ትሬኒንግ እያረኩ ነው ብሏል። ይቀበሉልኛል አይቀበሉልኝም ነው። እዚህ አንዳንድ ዳሞች አሉ፣ አዎ ቆንጅዬ ናት እያሉ ነው። ቆንጅዬ አሮጊት ከኔ ባሰች ዊጓን እንኳን እስከምታስተካክል እኮ አልጠበቃትም እኮ። ይዟ ሲመጣ ዘላለም አለም ደረቱን እንደሰጠ ዘላለም ነገ ደግሞ ደረጃ ሳይደርስ ሳይስማሙ ወይም ቤት እንድትሆን ሳይደረግ ወይም ደግሞ እንድትወጣ ሳይሆን ድጋሜ ሌላ ሴት ይዞ መጥቶ እሷን ለማናደድ እንደዚህ ማድረጉ ግን አያናድድም? እንደኛ እንደ ሴት ሆነን ስናስበው በጣም ነው የሚያናድደውን። ለምሳሌ እንደ ራሴ ብሆን ልጅቷ እንደውም እንዴት ታጋሽ ሆነች ዛሬ? እንዴት ሃይሚ ዝም አለች ዛሬ? ለምን ትናደዳለች? ስንት ጊዜ ነው በሴት የሚፈትናት? እቺ እኮ የሚያመጣቸውን ሴቶች እስኪ ይዋት። ዛሬ እኮ ዊጉን ላይ ስለሰካች አይደለም፣ ጨው ያለች እኮ ትልቅ ሴት ናት እኮ እንዴ። በትላልቅ ሴቶች እኮ ነው እያመጣ የሚጎዳት። በአዲስ አበባ ቂጣቸውን በጣሉ ዱርዬ ሴቶች ደግሞ እንዴት እንደሚያረጋት በአንድ ጊዜ መጣ። ምን ሆነሻል? አላየሽም? እንደ ቤቱን አገላብጣ እየመጣሽ ከኔ ጋር እንትን ማለት መጣ እየመጣች። እሷን ብትሆን የማይሆን ከሆነ ድራማም ልትሰራ ፈልጋ ከሆነ ከቤቱ ወጣ የሚናገረው ንግግር ቅስም ይሰብራል። አራው በጣም እውነት ብሽቅ ነው ደግሞ የሚያደርገው። በጣም ስልሽ
አይምሮሽን ነው የሚጎዳው። ውጪ ምን በይ ከዚህ ሆኜ ከፈለግሽ ገና በቃ ከሷ ጋር ፉክክር ማለት ነው። ቢያንስ እንኳን እሷ ታናዳለች እና ልብስ ለቀይር ነው የመጣሁት ብሎ ሰላም ብሏት መውጣት ሲችል ልብሱን ቀያይሮ ድጋሚ ገና ሌላ ሴት ሞዴራተሮች ማለት ነው አታስወጡ ሳታስወጡ። እኔ ዛሬ ራሴ አሞኛል፣ እኔ ተኝቻለሁ፣ ግን እያየሁ ነኝ። እናንተ አታስወጡ። ይኸውልሽ እንትን ካለሽ እንውጣልሽ፣ ከደበረሽ እኛ የምናወራው ወሬ ካልተመቸ ጀንዬ ለምን ቤት ሻከች? እኔ የእናንተ ወሬ አይደለም። እኔ ቅድም ጀምሮ ደብሮኛል። ጌታው ክርስቶስ ደገኝ የሚሆነሽ እኔ ዛሬ የእናንተ ወሬ እኔ ዛሬ ሁሉ ነገር አማረብኝ። ሁሉ ነገር ያስጠላል። ቀኔ ሁሉ ያስጠላኝ። እሺ እንውጣልሽ። ወይን እንውጣና ረጋችሁ እንደፈለጋችሁ ማንም ላይ ሄዱበት። ማንንም እርግጡ ከፈለጋችሁ። እውነት ነው። ይሄ እኮ የሚያወሩ እናንተ የምታወሩ እውነት ነገር ነው። ግን እሱ አሁን ለምሳሌ ከቤት ስትል እሷ ደግሞ ተቀብላለች። ምን አገባን እኛ? እሺ በለን ይኸውልሽ ተቀበለችም አልተቀበለችም ይኸውልሽማ ቤት እሷ እኮ ቤቴ ነው አላት እኮ በስሜ የተከራየሁት ነው አላት። ምንድነው መልስ የምትሰጪው ታዲያ? በቃ ቤቱ ከሆነ እኮ እኔ አሁን ግንዬ ማለት ነው እኔ እንኳን አይደለም አንዳንዴ ማለት ነው እውነቱን ማውራት አለበት። የምሬ ነው። እኔ ዛሬ በጣም ነው ያሳዘነችኝና በጣም ሁል ጊዜ እንዴት ነው ትላልቅ እቺ አሁን ትንሽ ልጅ ናት። ደግሞ ብዙውን እንደዚህ አይነት ብልግና እንደነሱ ወጣ ያለች ሰው አይደለችም። ይኸውልሽኝ ፍቅርዬ ይኸውልሽ እነዚህ እያትኝ እስኪ መዓዛ ለጥፋት አምጥታታለች ከቲክቶክ ላይ በጣም ትላልቆች ናቸው። ልክ እንደ ማናት እንደ ሶስት እኔ ማይቻታለሁ ደግሞ የአዲስ አበባ ጮልሌዎች ናቸው። አይቻታለሁ ግን አይተሻታል? እሱ ሁሉ ጊዜ እሱ እንደዚህ አይነትን ሴቶች ነው ገባሽ የሚያመጣው። ለምን መሰለሽ? እቺ ልጅ እኮ ናት ትፈራለች እኮ። እስቲ ይኸውልሽ ማርክ የሚያመጣቸው ልጆች እኮ ልጆች ናቸው። እሱ ሁሌ የሚያመጣው እኮ ትላልቅ ሴት ነው የሚያመጣው። ጭፈራ ለጭፈራ ቤት የሚዞሩ አንቺ ስለማታውቂ ነው። እኔ እኮ የአዲስ አበባ ልጅ ነኝ እኮ። እነዚህ እፍ ያሉ ቂጣቸውን የጣሉ እኔ አውቃለሁ። ግን ማለት ነው እንደምታረግ ካልቻለች እኔ ደግሞ የምለው ማለት ነው እሱ አሁን እናንተ ከቆረጣችሁ ወደ ሀይሚ እንድደርሱ የምፈልገው ቤቱ ካለ የምር ቤቱን መልቀቅ እኮ ነው። ከዚህም በፊት ቤት ነበራት፣ ሸወዳት ነገረች እኮ። እና አንቺ እንዳይሸውድሽ እኔ እምቢ ስለምል እኔ ክብሬን የጠበቅኩ ሴት ስለሆንኩኝ አንቺ እንዳትታለይ እሱ አፍ አለው አለች እኮ። እውነቷን ነው እኮ ሀይሚ እንደዚህ አይነት ነገር ተናግራ ታውቃለች? ታጅራ ማምጣት ነው። ለምን አዲስ አበባ መከራየት ትችላለች? በፊትም እኮ ተከራይታ ነው የምትኖረው እኮ። አዲስ አበባ መከራየት ትችላለች እኮ። መስራትም ከፈለች እንደዚህ ውጪ እየተባለች እና ቤት አንቺ ነሽ መውጣት ያለብሽ። ነገ ታያለሽ፣ ነገ ልትሳደብ ትመጣለች። ይልቅስ ይሄንን አድማ አድርጉና እንዳትቀበሉ። ከፈለገ የራሱ ጉዳይ፣ ችግሩ ነው፣ መብቱ ነው። ነገ ከነገ ወዲያ ደግሞ ልጅቱ አሁንም ድጋሚ ችንኛዋ አፍቅር ነው ብላ ነገ ስትመጣ ትሳደባለች፣ ትመጣለች ብሏል። አሁን ዛሬ አይታለች፣ በደንብ አይታለች። ታያለሽ። ነገ ደግሞ ዛሬ ጀምረዋለች እኮ መውጣት ትችያለች እኮ አለች። እኔ በኩል እስማማለሁ። አለማየት ላይክ አለማድረግ ከዛ በኋላ ሳይወድ በግዱ እንትን ይላል ያቆማል። ሲቀጥል ደግሞ ማለት ነው እቤት እግዚአብሔር ነው። በቤት እንዳትመጣ እንዳትሳሳት። እቤት ማለት በጣም ሲምፕል ነገር ነው። ምንም ደህና አይደለንም። ምን ሆነሻል አንቺ? ምን አውቃለሁ። ስለዚህ ምንድነው መጀመሪያ እዚህ ጋር የተብኳካ ነገር አለ ገንዬ፣ ያልተፈታ ነገር አለ። ሰው እንዴት በጥፋት ላይ ጥፋት ይሰራል? ያክስቱም ልጅ ትሁን እህቶም ትሁን ምንም ትሁን። እኔ ፍርጌ ቆይ ላቋርጥሽማ። ያክስቴ ልጅ እኮ አላለም። ያክስቴ ልጅ ስም ነው አላለም። ግን ይኸውልሽ ከዚህም በፊት ማለት ነው ማኪያ እንደዚህ አይነት ስም ያክስት ልጅ አዲስ አበባ ላይ ያለች። አሁን ይኸውልሽ አንዳንድ ቦታ እኮ እኔ በደንብ እንደውም ዛሬ የሚገርምሽ ነገር ደግሞ በደንብ አስፎግሯል። እንዴት በይኝማ እኔ ያበሳጨኝ ፓርት ልጋጋም ገብታ አፏ ስለከፈተች እንጂ መልስ ያኔ እንዴት ነው ለመመለስ ነው ያመጣው። ለመመለስ ብዬ ስልሽ የምትወደኝ ቢሆን ኖሮ ትቀበለኝ ነበር ሀይሚ የሚለው ነገር አለ አይደለ? ያንን ነው አይተሽዋል። መጀመሪያ ሲቀበጣጠር ነበር። ልጅቷ ከመጣች በኋላ አንቺ አሁን
አንድ የሆነች ልጅ ነው ያለው አይደለ እንዴ ብሎ ሲል የሆነች ልጅ ማለት ቆይ ተናደርኩት ያሽልኝ ያሽልኝ እሱ ጋር 1 ወር ከሆነ ከሱ ጋራ ከዚሽ ጋራ ጓደኝነት ካለው እቤት ሄዳ ፎቶ አይታለች አይደል? ፍቅረኛ አይነት ብሎ አልነገራትም ስላይም አይደለ? ፎቶውን ስታይ ትክክለኛ ፍቅረኛዋ ብትሆን ኖሮ ተጠይቀው ነበር። አንድ እዚህ ጋር ቪዲዮ ታይም ወይ አለቻት እኮ አለቻት። ቪዲዮ ታይም ወይ ደግሞ አለቻት። እንኳን አንቺ በወሩ እኔ በ2 ዓመት አላወቅኩትም። በጣም የሚያሳምን አፍ አለው። ከዛ ልነግርሽ እኮ ነው ገን እያስጨርሽኝ። ከዛም በኋላ ምንድን ነው ያላት? እቤት ከመሄዳችን በፊት አለ ይኸውልሽ፣ አሁን እሱ እኛ ወይ መሀይም ወይ የጦዝን አይደለም የምንገባው፣ ምጥር አድርገን ነው ቪዲዮን ከታች ከእግሩ አንስታ እስከ ጭንቅላቱ የምናየው። ከዛም በኋላ ምንድን ነው ያላት? እቤት ከመሄዳችን በፊት አንድ ነገር ልንገርሽ፣ በህይወቴ የተከሰተውን ነገር አለ፣ ግን የኔ አይደለም የኔ ቢሆንሳ ግን ብሎ ጠየቃት። ምንድን ነው አለች አይደል? አንድ ኢየሱስ ምትባል ሴት ተቀበላለሁ አለችው። በቃ ግን ይቺ ገባሽ ለማንዶና አይደለማ ፍርጌ፣ ይቺ እኮ የምትቀበለው ሴት እኮ ተራ ሴት ናት እኮ፣ ሴተኛ ዳሪ ማለት ናት። ሴተኛ ዳሪ 2 አይነት አለ። ይኸውልሽ አውሪዋ ይሄንን ቸግሯት። እነዚህ እኮ መንገደኞች ናቸው እኮ አለች እኮ። አሁን እናንተ ይኸውልሽ አሁን ዛሬ እኔ ስላልሰጠሁት ነው ሰተሽዋል። ከሀይሚ የመጀመሪያ ጊዜ ብልግና እንደዚህ ብላ ታውቃለች። እንደዚህ አይነት ቃል ተጠቅማታለች። 2 ዓመት አንዳንዴ እልክ ወይ ደግሞ ራስሽ የሆነ አለ አይደለ? አንዳንድ ሰው ተናግሮ ያናግርሻል። አዎ ከአንቺ ወልጄ ከአንቺ ጅኒ ሆኖ እኔና አንቺ በዚሁ አይባልም። በቃ አሁን እንደዚህ አይነት የወረ ከእንደገና ደግሞ እቤት በጣም በዛ። የቤት እኮ በጣም ሲምፕል ነገር ነው። በጣም ሲጀመር ፈልገን እና ወደ ነው ሄደ ይዛሃት መተክ እቃዋን አስገብተ እንዴ። ወንድሞቿ እኮ አዲስ አበባ ላይ ያሉ ምንም ቀላል ነገር ነው። እህቶቿም አሉ። ይሄን ያክል ብቻዋን አይደለችም እኮ። ግን እስቲ ለምን አብሬ እንትን ልበል ጋፈጥ ያለውን ነገር ብላ ብትል አባረረችን። ትላንትና እንዴት የተሳደበችው ስድብ ገን እየመናገር አልፈልግም እና ያንን ነው ዛሬ ለኔ የሆነብኝ። አመንሽም አላመንሽም ቀሄ አንድ ወጠጤ የመንገድ ዳር ተስፋ የቆረጠ ቦዘኔ አጫሽ ቃሚ የሚያደርገው አረኬት እንጂ ከአንድ እኔ ከብሩኬ እንደዚህ አይነት ነገር ጠብቄ እሺ ፍርጌ አልሽ እንደሱ አረ ለምን ይሄ ዘላለም ዓለሙን ሊያስተምር ሴት ያመጣል ያበሽቃል። እሱ አሁን አደራረጉ ምን እንደሆነ ታውቂያለሽ? ልክ ሊንዳን አምጥቶ እንዳበሸቃት የምትመለስ መስሏው ነው። ደግሞ እኔ ደስ ያለኝ እያደር ልክ እንደተነገራት ነገር ልክ እንዳወቀሽ ነገር በቃ እንዴት ነው ዘና ብላ ነው መልሳላቸው። ለምደዋለች አፍርጌ ምን ሆነሻል አንቺ አሁን አዲስሽ ነው እንዴ? ኒንዳን አመጣ ሶስናን አመጣ። ይኸውልሽ እቺ ደግሞ የእነሱ ጊዜ እኮ ገንዬ እንደዚህ እርጉዝ እጅ እኮ መታለች እኮ። የዚች ጉዳይ መች ተፈታ? ገን እኔ እኮ ሊገባ እኛን ነው እያጦዘን ያለው እሱ ነው እየጦዘ ያለው። ድራማ ነው ወይስ ነው? ምንድን ነው? ወይ እሱን ለማረሳሳት በዛው ደግሞ እኮ ምንድን ነው ያላት ለልጅቷ? እሺ ጊዜ ልጁ የኔ ቢሆንስ ታዲያ ግዴታ ከአንቺ ጋር የመኖር ግዴታ አለብኝ እንደ ያላት የሆነ ነገር እሱ ራሱ ያመልጧል መሰለኝ በማል የሚናገረው ነገር ማለት ነው። በባለፈው ደግሞ ምን ይላል ልጄ እንደሆነ ከሆነ ከኔ አትወልጅም ይላል። ከዛ በኋላ አግኝተሽ ነው ይላል እሱ። እንደ በጌታ ስም ጌታ ግን ፍቅርጌ አሁን አንቺ በጆክ አይደለም በስነ ስርዓት አውሪ ፍቅርጌ። በመድኃኒዓለም አንቺ ዛሬ የሚያወራው ወሬ እዛ ያቺ እኔ እኮ የእሱ ንግግር የእሱ ሴት ማምጣት አይደለም። ያቺ ደግሞ አለች እዛ ነው ያለው ፍርጌ። እዛ ያቺ ነው ያቺ። እንደገናስ ደግሞ መኖር ከፈለግሽ ኑሪ፣ ከፈለግሽ መኖር ትችያለሽ። እሷ ትመጣለች እዚህ ቤት እንኳን ግን እኮ እንደዛ እኮ ብሎ እንኳን ከፈለገሽ ኑሪ ብሎ እኮ አይደለም እኮ። ሁለታችሁ ኑሩ እኮ ነው ያለው። ሁለታችሁ ኑሩ። ቢታረቁም እኮ ቤት ከገዛ በኋላ የመኪና ምናምን ቡታጀራ ገብቶ ከመጣ በኋላ 3 ቀን ነው አረቃ። የሳምንት ጤነኛ አይደለም ሲጀመር የሚያወራው ነገር ሁሉ ምንም ደስ አትበይ። ምንም ደስ አይልም። ጤነኛ ነው ቤት ሰጥቻለሁ ካለ በኋላ ጤነኛ ነው። አንቺ ነሽ ጤነኛ ነው እኛ ነን። እሱ ጤነኛ ነው። አዋበድ አንቺ ፍርጌ ሂጂ ላይክ የሚያደርገውን እሱ
ጤነኛ ነው እሱ፣ ኧረ ዝም ዘላለሙ በይ። ጤነኛ ነው። ሂጂ ላይክ የሚያደርገው ኧረ ነው በጣም ጤነኛ ነው። እና ጤነኛ ቢሆን ዛሬ እነ ኤፍሬም ቤት አብሮ ያከበረ ያለው እንትንን ሞኝ ነሽ አንቺ። ጤነኛ ያልሆነው እኛ ነን ስልሽ ፈልጋለሽ የሚያምረውን አንቺ። ያናድዳል። በቃ እንደ የሆነ በቃ እንደ ጅል ሰው ጅል ነው ጅል በቃ ጅል ሆነ። ታውቃላችሁ። ልንገርሽኝ በእርግጥ ፈልጌ ማንም ልንገርሽ አያርድም አንድ ነገር ልንገርሽ፣ ወይዬ። በጣም ይኸውልሽ ፖፐል አድርገውት እሱን አክብረውት ፌመስ በጣም በኢትዮጵያ ምድር ላይ ያለሱ እንደሌለ አድርገው ስለሚያደርጉት አሁን እንኳን እንደዚህ እያደረጉ ስራ ነው እያሉ በቃ ምን እንትን እንበለው እንቃወመው እንጂ ስራ ነው እያሉ ስለሚሉት ነው። እሱ እኮ የፈለገውን እያደረገ እኮ ነው። ያቺ እኮ ዛሬ አለመናደዷን አትዩ፣ ስለለመደችው ነው። ሶስናን አምጥቶ አስለምዷታል ማብሸቅ። የአክስቴ ልጅ ስም ነው የሚመስለው ነው ያለው። ምን ሆናችኋል እናንተ? ነው ካለ በኋላ ማለት ነው የአክስቴ ልጅ ካለ በኋላ ተሳስቶ ነው እንደዛ ያለው። ስማቸው የአክስቶቼ ልጆች እንደዚህ ነው። ግን እሱ ትክክለኛ እንትን ሪያሊቲ ኢሹ እንዲደረግ ሲወራለት የሆነ ሰው ሲናደድ አናደድኳቸው ለማለት እና የሰራው ዛሬ በግልጽ ነው። ትመጣለች እኮ አለች። ከዚህ በላይ ምንድን ነው የምትፈልጊው? ገንዬ ትምጣ ታዲያ። አንቺ በግድ ታስቀሪዋለሽ እንዴ? እሱ አንቺ ኑር ትላለሽ ነው። ይሄ የሌላ ሰው በግድ ውሳኔ ይኑር እኮ አላልኩም። እኔ ነው ከእኔ ጋር እንደሱ የምትይኝ። እኔ ነው እያልኩ ገንዬ አንድ ሰው ልንገርሽ፣ እሱን እሷ ጋር ለምን ሴት አመጣ ምናምን ይኑር እኮ አላልኩም። ለምን አንቺ ሮንግ ነገር እንትን ያልሽ? ይኑር አይደለም ያልኩትኝ፣ ይኑር እያልኩ አይደለም ያልኩትኝ። ፍቅሪ ገንዬ እያልሽ እኮ አይደለም፣ ግን ለምን አመጣ፣ ለምን ሄደ፣ ለምን እንደዚህ ያለ ምናምን ቤት ነበራል። ግን ለምሳሌ አሁን እሷን ስለምንወዳት እሱን አይደለም፣ ይሄ የእሷ ውሳኔ ነው። ይሄ ነገር አንቺ ለምን ሁሌ ጥላ መውጣት ሁሌ እሷ ናት እሷ ውሳኔ እና ታዲያ ለምሳሌ አሁን በየቀኑ ሴት እያመጣ ነገም ይቺ ሴት አሁን ነገ ከመጣች ለምሳሌ አሁን ማለት ነው ገንዬ ይቺ ሴት ዛሬ መጣች፣ የዛሬው ሪያክሽኗ ምናምን እኔ በጣም ነው ደስ ያለኝ። ለምን በቃ ትክክለኛ ሴት እንደዚህ ነው። የሆነ ወንድ ሴት ካመጣ ያንቺ የምትባየው ወንድ ሴቲቱ አይደለም የመጣችው፣ ወንዱ ነው ያመጣት። እሱ ነው ልትናገር የምትችይው። ከሴቷም ጋር የሚያጣላሽ ነገር የለም። ነገ ጎትቶ ከመጣ ይሄ የእሷ ውሳኔ ነው። ለምን እሱ ምንድን ነው የእሱ አየሩ አይደለም ማለት ምግቧ ውሃዋ አይደለም። ይሄ ትክክለኛ ህይወት ከሆነ ፍቅሪ ፍሪ ሁላችን ስሙ ፓፒ ፓፒ ተመካከሩ አይደለም። ቆይ ልንገርሽ፣ ተመካከሩ አልተመካከሩም እንኳን እኛ መንገድ ላይ ስራመድ የሆነ እብድ ሰው ካለ እብድ ካየን ሰው ለራሱ ይሻላል አይደል? እብድ ነው የሚሮጠው። የሆነ ጤነኛ ሰው ነው የሚሮጠው። ሀይሚ ለምንድን ነው ፍቅርዬ ይቺ ልጅ ከዚህ በፊት ሳይመክራት ምን እንደምታወራ ሳታውቅ የሆነ እስኪ እንዴት ነው የሆነ ሪሌሽንሽፕ ዝም ብሎ አምጥቶ ልጅ አለኝ ትቀበይኛለሽ? አንቺ የአርሴናል ደጋፊ ካልሆንሽ አንቺን እቀይርሻለሁ። ይሄ እኮ ዕቃ ነው እኮ ሴት ልጅ እንደዛ እየተባለች ቡና ይሄ አውርተው ምናምን ባይመጡ የአርሴናል ደጋፊ ካልሆን ዕቃ ነሽ እኮ ማለት ትቀየራለሽ። ይሄ ተመልካች ላይ ነው ይገባኛል፣ ግን መተው ነው ያለበት ሁሉ ነገር በቃ መተው። ሲጀመር ኢሹ በቃ አታውሩለት ሁሉ ነገር የብሩከን እንኳን የብሩከ ይሻላል ተዘፈዘፈ የሚገባው የራሱ ጉዳይ። እሱ አራዳ እሱ ጀግና ሆኖ ሲሄድ እሷ ሁልጊዜ ዝቅ፣ ሁልጊዜ ለማኝ፣ ሁልጊዜ ፍቅርዬ እኔ ከነገር አንድ ሰው ያለ ከነገር ካልሄደ እናቴ ትሙት። እኔ ለምን የወለደች እናት አትሆንም? እኔ እሷንም ቢሆን ትቼ ራሴ ብቻ ይኖራለሁ። ሁለት ጊዜ ያልሄደችው ስላላደለን ይሄ ነገር ሁልጊዜ ዝቅ እያልኩ ሁልጊዜ እየተሰደብኩ የእሱ ስድብ ምናምን ገደብ እኮ የእሱ ስድብ ይሻላል፣ የእሱ ስድብ ይሻላል።
የሱ ደጋፊ እሱ ፖሎ ያደረጉ ልጆች እየሰደቡ እሱ እያየ እሱ ደግሞ ለነሱ ቦታ እየሰጠ ነው። ፍቅርዬ ዛሬ ምን እንዳሉ ታውቂያለሽ? ምን እንዳለ ታውቂያለሽ? ይቺ ደግሞ የሞተች እኔ አልወጣም እና አንቺንም አስረግዞ እንዳይክድሽ አለች። እኔ እምቢ ስላልኩት ነው ስላልተኛው እየሰማዋቸው ነው። እና እንደዛ አለችው። እሷ ሊተኛት ምንድን ነው ያለው? ያለውን እኮ ነው የሚሉት ፍቅርዬ። ያለው ይሰማል። ይሄን ሁሉ ነገር ይሰማል። እንኳን ሁሉ ነገር ይሰማል። ያለውን ነው ያሉት። ያለውን እኮ ነው ያሉት። እና ምን እንደምትዩ ታዲያ ዝም በይ የምትዩ ያለውን እኔ አንቺን አከብርሻለሁ እኔ አንቺን ጠይቄሽ ያለውን አይጠይቃትም። ከዚህም በፊት ምን አሉ? አይወልድም ከሱ አይነካትም፣ በእንጨት አይነካትም አሉ። ሁሌ እነዚህ ያሰድባታል። ሴቶች አምጥቶ ታያለሽኝ። ዛሬ ምን አለቻት? ይቺ አንቺ እንደዚህ ማለት እንደ መውጣት ያለብሽ አንቺ ነሽ አለቻት። አያምሽም? ሴት ብትሆኚ አያምሽም? እኔ እኮ ስራውን እኮ እውነት እያደረኩት እኮ ነው የሚያመኝ እኮ ፍቅርዬ እኮ ገኒ የእውነት አለማድረግ እኮ ነው ይሄን ነገር መጨረሻውን እና ደግሞ አሁን መጨረሻውን አንቺ ግን ኦኬ መጨረሻውን የምታየው ሴቷን እየተቀበልሽለን ነው አይደል? አይደለም ለምን ታውቂያለሽ? መጨረሻውን እያልኩሽ ያለሁት እኔ ምን አገባኝ? እኔ አይደለም ሴቷን መቀበል አይደለም እሱን መቀበል። እኔ እሱ የሆነ ነገር ሲያደርግ አለይም ቪዲዮ መግቢያ ራሱ አለይም። እኔ ማንም ምንም ስላለኝ አይደለም። ግን ይሄ ነገር ሪል ከሆነ መጨረሻውን ለምሳሌ እኛ ተሰማን አይደል? እንደዚህ ስላደረገ እኛ ምን ሆነ? ምኑም አይደለንም። ግን ስለምንወዳቸው ተሰማን። ከጎኑ ያለችው ደግሞ የእሱ የሆነችው የኔ ነው ብላ የምታስበው ከኛ በላይ